የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የቴክኖሎጂ ነገር የኤአይ ነገር ልጆቻችን አልተቻሉም። በቅርቡ በአማዞን ኢንተርናሽናል በተደረገ የቴክኖሎጂ ውድድር አሸናፊ ነው የ24 ዓመት ወጣት ናትናኤልን። እስኪ ሞቅ አድርጋችሁ ወደዚህ ጋብዙት። ናትናኤል ሰላም ነው? ሰላም ነው። እንዴት ነው? ሰላም አለን። 24 ዓመት ነው። አማዞን በቅርቡ ውድድር ነበረው። ምን ነበር ውድድሩ? አማዞን ከ10 ሺህ በላይ ፓርቲሲፓንት የነበሩት ዲቨሎፐሮች ማለት ነው የተካተተበት የኤአይ በዓለማችን ትልቁ የኤአይ ውድድር ነበረ ከ115 ሀገራት። ያን እንደዛ አይነት ውድድር ነበር። ስለዚህ አንተ የተሸለምከው ስንተኛ ወጥተህ ነው ማለት ነው? ግሎባል ኢኖቬሽን አዋርድ አንደኛ የወጣሁት አንደኛ ነው። እያየሁ ነበር። ታሪካዊ ድል ለኢትዮጵያ የሚል ፖስተር ብዙዎች ሲቀባበሉት ነበረ። በእርግጥም ድሉ ታሪካዊ ድል ነው ለኢትዮጵያ። በደምብ ከ115 ሀገራት የተወጣጡ ተወዳዳሪዎች የነበሩበት ውድድሩ ላይ ኢትዮጵያን ወክዬ ያሸነፍኩት እኔ ነኝ። ስለዚህ ታሪካዊ ድል ነው ብዬ አስባለሁ። ውድድሩ እንግዲህ ቻይናን ጨምሮ በጣም መጠቆ የተባሉ ሀገራትም ተወዳድረውበታል አይደል? አሸንፋለሁ የሚለው ግምት ነበር ውስጥ? በሰራሁት ስራ ኮንፊደንስ ነበረኝ። ያው የማሸነፉ ነገር ብዙ ቻንስ ኮሚኒቲ ቮት ምናምን ስላለበት ብዙ ፋክተሮች አሉና የስራው ኳሊቲ ብቻ አይደለም እንድታሸንፍ የሚያደርግ ሌላም ነገር ስለሆነ ያው ግን ኮንፊደንስ ነበረኝ። አንተ የሰራኸውን ልከውልኝ ነበርና አሁን ላውንች አልተደረገም አይደለ? ፐብሊክሊ ላውንች አልተደረገም። ምንድነው ሊባል ይችላል? እስኪ በደንብ አስረዳቸው። አይቪ ይባላል የሰራው ስራ። አይቪ ማለት በዓለማችን የመጀመሪያው የሆነ ያለ ኢንተርኔት የሚሰራ ተማሪዎችን የሚያስተምር ኤአይ ነው። ልክ እንደ ቻትጂፒቲ ነው ማለት ይቻላል፣ ግን ሞር አድቫንስድ የሆነ ቱቶር ነው፣ ኤጀንት ነው። ያለ ኢንተርኔት በተራ ስልክ በ10 ሺህ ብር ስልክ ይሰራል። እና ሌላ ልዩ የሚያደርገው ነገር ደግሞ ፕሮአክቲቭ ነው። ይደውላል፣ ተማሪዎችን እየደወለ ያስታውሳል ምናምን። እሱ ነገር ነው ኢኖቬሽን ያስባለበት ምክንያት። አጥኑ እንጂ እዚህ ጋር የቆማችሁት ከዚህ ቀጥሉ እንጂ ያለ ኢንተርኔት ይሰራል። ያለ ኢንተርኔት ይሰራል ኮምፕሊትሊ። እንዴት? ኦፕቲማይዜሽን፣ ብዙ ኦፕቲማይዜሽን። አሁን ኖርማሊ ኤአይ እነዚህ ቻትጂፒቲ ምናምን የቢሊዮን ዶላር ዳታ ሴንተሮች ያስፈልጋቸዋል ራን ለማድረግ ማለት ነው። እኔ ያረኩት ምንድነው እሱን ኤአይ ወሰድኩና ኦፕቲማይዝ አረኩት፣ ኮምፕረስ አረኩት። ከዛ በ200 በተራ ስልክ ላይ ራን እንዲያደርግ ሲፒዩ ላይ ራን እንዲያደርግ ማለት ነው። ያ ነው ኦፕቲማይዜሽን ነው። ስለዚህ ይሄ ሲታይ ሌሎች ይዘው ከመጡት ሐሳብ ጋር የተለየ ስለሆነ ነው አንተ እንድትሸለም ምክንያት የሆነው። እሱ ነው የተለየ። ልጃችን እንዴት ነው? የት ነው የተማርከው? ቆይ ኤሌመንተሪ ምናምን ኤሌመንተሪ የህምዳር የሚባል ትምህርት ቤት ነው የተማርኩት። የህምዳር የት አካባቢ ነው ያለው? ቤተል ምናምን። ቤተል። እሺ፣ እዛ ነው ያደኩትና እዛ ነው የተማርኩት። ሃይ ስኩልም እዛ ነበር የተማርኩት። እንዴት ወደ ቴክኖሎጂ ውስጥ ተስበህ ገባ? ቴክኖሎጂ ከ14 ዓመት የጀመሩ ኮድ ማድረግ ምናምን የጀመርኩት ያኔ ነው። በወረቀት ነበር ኮድ እየጻፍኩ ያስተማርኩት ራሴን። ሲ++፣ ፓይተን ምናምን የሚባሉ ላንጉጆች እና ያኔ ነው የጀመርኩት። ያኔ በቃ እንደዚህ የራሴን ስታርታፖች መጀመር፣ የራሴን ፕሮጀክቶች መጀመር የጀመርኩት ያኔ ነው ኮድ ማድረግ የጀመርኩት። ከዛ በኋላ እንግዲህ አሁን 24 ዓመት ነው። አሁን ያለበት የትምህርት ደረጃ ምንድነው ሊባል ይችላል? ጀምሬ ነበር ግን እኔ ከሚሄድበት ፍጥነት እየሄደልኝ ስላልሆነ አቆምኩት። ያንተ ስፒድ ራስን የምታስተምርበት ስፒድ እና መደበኛው ትምህርት የሚሄድበት ስፒድ አልተበጣጠነልህም። ውሳኔን ቤተሰቦች እንዴት ተቀበሉት? ያው እንደማንኛውም ቤተሰብ ደስተኛ ነበሩ፣ ግን ያው ደብቄ እኔ ለብዙ ጊዜ ደብቄው ነበር፣ አያውቁም ነበር። ስለዚህ ወደ እውቀቱ ሮጣሃል፣ ወደ ወረቀቱ አልሮጥክምና ይሄን ነገር ለማቀራረብና እውቀቱም ወረቀቱም እንዲኖርህ ለማድረግ ሐሳብ አለ ወይንስ በዚሁ ነው የምትቀጥለው? በዚሁ ነው የምቀጥለው። እና ዲግሪ ደግሞ አሁን በኤአይ አማካኝነት ኦብሶሌት እየሆነ ነው፣ ከጥቅም ውጭ እየሆነ ነው። በተለይ የኛ ኮምፒውተር ውስጥ ያለው ኢንዱስትሪ አሁን ሌሎችም ኢንዱስትሪዎች ይከተላሉ። ቀስ በቀስ ዲግሪ አያስፈልግም እንዴ? በቃ በኤአይ
ዲግሪ ማስተርስ እና ፒኤችዲ መማር ዋጋ እያጣ ነው ማለት ነው። ምንም ጥያቄ የለውም። ይሄ እኮ አሁን ትላልቅ የአሜሪካን እንትኖች ኮንሰልቲንግ ፈርሞች $1 ትሪሊየን ሪሰርች ሰርተውበታልና ዲግሪ ከተወሰነ ጊዜ በኋላ ከአንድ 5 ዓመት በኋላ ፖይንት የለውም። ኤአይ አሁን እዚህ ጋር ነው አሁን የማያልጣመኝን ነገር የነገርከኝ። ምክንያቱም ለምን መሰለህ ቅድም አንተ የሰራኸው የኤአይ ውጤት ተማሪዎችን የጥናት የሚያስታውስ ነው ብለሃል። በዚህ በኩል ደግሞ አሁን ስለ ትምህርት ደግሞ መጪው ዘመን በጣም ጥሩ ላይሆን ይችላል ከትምህርት ጋር በተገናኘ እያልከኝ ነው። እንዴት ይጣጣማል? ጥሩ ጥያቄ ነው። ምንድነው ልዩነቱ? ኤዱኬሽን እና ዲግሪ ይለያያል። እውቀትና ወረቀት ይለያያል። የኔ የሰራውን ነገር ተማሪዎች እንዲያውቁ ነው የሚያደርገው እንጂ ወረቀቱ አይደለም ቫልዩ ያለው እውቀቱ ነው። እኔ እያልኩ ያለሁት ነገር ወረቀቱ ሳይሆን አሁን ኮድ ያደርጋል። ኤአይ ኮድ ማድረግ ይችላል። ሌላም ነገር ማድረግ ይችላል። ወደፊትም ሰዎችን ያክማል ምናምን። ወረቀቱ አይደለም ግን አላ ኖሌጁ ያስፈልጋል። ኖሌጁ ይጠቅማል። ይሄ ሞስትሊ ለተማሪዎች እንዲያውቁ ታስቦ የተሰራ ነገር ነው። ምናልባት አሁን ቴክኖሎጂ ላይ ያሉትን ሰዎች የውጮቹን ስታይ ሃይ ስኩል ድሮፕ አውት የሆኑ ኮሌጅ ትምህርታቸውን ያቋረጡ ምናምን የእነሱን ታሪክ መስማትህ ናትናኤል ጌጤነው ላይ ያመጣው ተጽዕኖ አለ ሊባል ይችላል? አንዴ በጣም ኢንስፓየር አድርገውኝ ነበረ። በተለይ ሃይ ስኩል ላይ ምናምን የእነሱን ስቶሪ ሳነብ ምናምን ያኔ ነው መጠየቅ የጀመርኩት። ዋትስ ፖይንት ምንድነው ምናምን እያልኩ መጠየቅ የጀመርኩት እና ጥሩ ኢንስፓይሬሽን ነው። እነ ማርክ ዙከርበርግ እነ ቢል ጌትስ ሁሉም ድሮፕ እነሱ ተሳክቶላቸው ሊሆን ይችላል። ግን ደግሞ በመደበኛው ትምህርት ሂደት ውስጥ ሄደው ለዛ ክብር በቅተው ደግሞ ወጥተው እኮ ታሪክ የሰሩ ብዙ ሰዎች አሉ። እና እነዛ ጥቂት ሰዎች ብቻቸው እንዴት የሁሉም ምሳሌ ሊሆን ይችላል? አይችሉም። የሁሉም ምሳሌ ሊሆን አይችሉም። ይሄ ለሁሉም ሰው አድቫይዝ ማድረገው ነገር አይደለም። ግን ከልጅነታቸው ጀምሮ ፓሽኔት ለሆኑ ልጆች ሊሆነ ነገር በጣም ለሚወዱት ነገር ልባቸው ውስጥ ያለ ልጆች ይሄ ትራዲሽናል የሆነው ኤዱኬሽን ወደ ኋላ የመጎተት ነገር አለው። እሱ ነው ለማለት የፈለኩት እንጂ ለሁሉም ሰው አይሆንም። አሁን የኤአይ ስልጠና ብዙዎች እየሰጡ ነው እና ደግሞ በቀደም አንድ መግለጫ ይቻለው ስልጠናውን መስጠት ያለባቸው የተወሰኑ በዛ ውስጥ ያለፉ አካላት ነው የሚል። ኤአይ ስራም ይሰጣል፣ ስራም ይነሳል። መጪው ዘመን ባንተ እይታ ተስፋ ነው ያለው ወይስ ስጋቱ? ተስፋ ነው። ኦፕቲሚስት ነኝ እኔ። ፊውቸር ብራይት እንደሚሆን እርግጠኛ ነኝ። ምክንያቱም ሁሉም እንትን ሲቪላይዜሽን እንትን ስራ ያጠፋል። ለምሳሌ ኢንዱስትሪያል ሪቮሉሽን ምናምን፣ ግን ተጨማሪ ብዙ ስራዎችን ብዙ ኦፖርቹኒቲዎችን ይከፍታል። ኤአይም እንደዛ ነው። እንደውም ከሁሉም በላይ ነው ኤአይ የሚከፍተው እድል ማለት ነው። ስለዚህ ተስፋው የሚታይ አሁን በዚህ ውድድር $10,000 ተሸልመሃል። እንደዛ ነገር ወደፊት ከሚያገኘው ገንዘብ ጋር ነጻጽሮት እንደዛ ነገር ወደፊት ትልቅ ነገር ነው ያሰብከው ማለት ነው። ምን አረከው $10,000? እዚህ አይቪ ፕሮጀክቱ ላይ ነው እንትን የሚለው ኢንቨስት አደረገዋል። ኤአይ ተጠቅመህ አሁን ለወጣቶች የጥናትን የሚያግዝ ፕላትፎርም አዘጋጅተሃል አሁን ሊባል ይችላል። ኤአይን ተጠቅመህስ ሌሎች ምን ልታደርገው ያሰብካቸው ጉዳዮች አሉ ወይስ ይሄንኑ እያሳደግክ ለመሄድ ነው የምታስበው? ሌሎች ፕሮጀክቶች አሉኝ፣ ብዙ ፕሮጀክቶች ሌሎች ኢንዱስትሪዎች ላይ ምናምን፣ ግን አሁን ፎከስ ያደረኩት እዚህ ላይ ነው እና ይሄንኑ ነው ፎከስ እዚህ ላይ ነው። ምናልባት ስለ ኤአይ አንዳንድ ነገሮችን ሳነብ መጪው ዘመን በተለይ ለምሳሌ አንድ ነርስና አንድ ሮቦት በኤአይ ገዛ የልብ ቀዶ ጥገና ሊሰጡ ይችላሉ በመጪው ዘመን። ልክ እንደዚህ እስኪ በመጪው ዘመን ምን ይተነበያል ይላል? በመጪው ዘመን ሌላኛው የሚተነበየው ነገር ኮስት ኦፍ ሊቪንግ፣ የኑሮ ዋጋ በጣም ይወርዳል ወደታች። ጥሩ ነው ይሄ ማለት ኤአይ እንበላለን እኛ ራሳችን። ምንድነው ኤአይ አዶፕት ሲደረግ ሰዎች ኤአይ መጠቀም ሲጀምሩ በስራቸው ምናምን ያን ነገር ፕሮዲዩስ ለማድረግ የሚያወጣው ገንዘብ ይወርዳል። አሁን ለምሳሌ ልብስ ከሆነ ልብሱን ለመስራት ዲዛይን ለማድረግ ኤአይ ዲዛይን የሚያደርግልህ ከሆነ ይሄን የሚሸጠው ፋብሪካ እንትን ይላል፣ ዋጋውን ያወርደዋል ማለት ነው።
የሰው ኃይሉም እንትን ስለሚል ማለት ነው። ስለዚህ አሁን የኤአይ ዓላማ የዓለም ህዝብ ቁጭ ብሎ እንዲበላ ነው። ውጪ እንደውም እንደዚህ ዩኒቨርሳል ቤዚክ ኢንካም የሚባል ነገር አለ። አሁን ኦልሬዲ ኢምፕሊሜንቴሽኑ እየተጀመረ ነው አሜሪካና ያደጉት ሀገራት ላይ እና ሁሉም ኤአይ ስራዎችን ሲወስድ ዩኒቨርሳል ቤዚክ ኢንካም ማለት ለእያንዳንዱ ሰው የተወሰነ ነገር መንግስት ይሰጣል። $500 ቁጭ ብለህ መብላት ነው። ምክንያቱም ስታስቡ አሁን ብዙዎችን ቴክኖሎጂ ስራ እያሳጣ ነው። ባቡሩ፣ ፕሌኑ፣ መኪናው ሁሉ ከሾፌር ውጪ ራሱ እየታዘዘ ነው። ሕክምናው ላይ በኤአይ ብቻውን የሚያከምበት ዘመን ሊመጣ ነው። ግብርናው ላይ ስትሄድ ራሱ ጎልጉሎ አርሶ አጭዶ ጭራሽ ሊያጎርስ ሁሉ ይችላል። የሚያጎርስ ሁሉ አላሉ ሮቦት። እና ምንድነው የኛ ሚና በዚህ ምድር ላይ የሚሆነው? አሁን ካለው ዓለማችን በጣም ይቀየራል። ከፖስት ኤአይ ከኤአይ በኋላ ኤጂአይ ይባላል እና ምንድነው የሚሆነው? ፓሽን በቃ የምትወደውን ነገር እንድትከተል ነው ፍሪደም የሚሰጥ። በቃ አትገደድም። ብዙ ጊዜ አሁን ሰዎች ተማሪዎች የሚገቡት ለእንትን ነው ለእንጀራ ነው አለ አይደለ? ኮሌጅን በለው ምንም በለው የሆነ ነገር የትኛው ስራ እንትን ይለኛል የተሻለ ደሞዝ ይሰጠኛል ምናምን ብለው ነው። ከዚህ በኋላ ግን የሚወዱትን ነገር ልባቸው ውስጥ ያለውን ነገር ይከተላሉ ማለት ነው። ማንም አያስገድዳቸው። ስለዚህ ከዚህ የበለጠ አንድ አክስቴ ልጅ ትዝ አለችኝ። የአሜሪካን ሀገር ገንዘብ ያስገኛል ብላ ደም እኮ ስታይ ያዞራታል እና ነርሲንግ ነው የተማረችው እና ሁልጊዜ ከስራ ስትመጣ እንደደበራት። ስለዚህ አሁን እቺ ልጅ መሆን የምትፈልገው ሙዚቀኛ ከሆነ በአንድ ፒሲ ቁጭ ብላ ዘፈን ትሰራለች ማለት ነው። አይ ጥሩ ነው። ስጋቴን ትንሽ ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ ብዙ ነገር ይተካል ብለዋል። አሁን ወደፊት ታየኝ እንግዲህ እድሜ ከጤና ሰጥቶኝ ይሄ ባንድ በኤአይ ተተክቶ ተመልካቹን በኤአይ ተክቸው እኔ ራሴ ስተካ ይታየኛል። አሁን እኮ ብሶ ጀምሯል አይደለ? የሆነ ነገር ኤአይ ነው በሉኝ ይባላል። ያ ማለት አይታመንም በሉኝ ነው። ምንም አይታመንም። እየባሰ ነው የሚሄደው። ይሄ ነገር እየባሰ ነው የሚሄደው በጣም ጭራሽ በጣም ምንም ነገር ማመና የለብህም አችልም። ምክንያቱም ሰይፉን ቁጭ አድርጎ እንደኔው ሊያወራ ይችላል በዚሁ ድምጽ። ኤግዛክትሊ። በተለይ ደግሞ አሁን ቪዲዮ ፕሩፍ ሲሲቲቪ ፕሩፍ ምንድነው ወንጀል ሲሰራ እሱ ነው የሚጠቀሙ። አሁን ይሄ ኦብሶሊት ይሆናል፣ ከጥቅም ውጭ ይሆናል በኤአይ ምክንያት። ስለዚህ በሲሲቲቪ የተሰራ ቢመስል ወንጀል ሊለቀቅ ይችላል። ይለቀቃል። እሱ ነው ተባላና ሶሉሽን ይመጣለታል፣ ግን ጊዜ ይወስዳል፣ ግን ይመጣል ማክሸፊያ። ምክንያቱም እያንዳንዱ ፎቶና ቪዲዮም ገብተህ ብትጠይቀው ለምሳሌ ኤአይ ነው አይደለም ብትለው ሁሉ መልስ ማግኘት ይቻላል። እንደዚህ አይነት ሶሉሽኖች አሉ። ሞር ማቹር እየሆኑ ይሄዳሉ ከጊዜ ሂደት። የሁለቱም ጎን እንትን እያለ ነው የሚሄደው እያደገ። በኤአይ ሙዚቃ ሰራህ አንተ? እኔ ሙዚቃ ፕሮዲውስ አደርጋለሁ፣ ዝም ብዬ ለፈን እወዳለሁ፣ ግን በኤአይ አልሞከርኩም እስካሁን። ምክንያቱም የኤአይ ሙዚቃዎች አሁን በጣም ሰዎች እየሰሟቸው ነው። ያ በጣም አንተ ሰርተህ? አሁን እሰራለሁ። ምክንያቱም አቀናባሪ አልፈልግ። አግብቻለሁ የሚለውን ዘፈኔን ስሰራ ዘፈን አለኝ በነገራችን ላይ እና ጊልዶን ደጅ ጠንቼ ነው የሰራሁት። በጣም አመላልሶኛል። በዚህ አጋጣሚ ጊልዶ አሁን ግን ሁሉም ነገር መልክ ይዟል አይደል እንዴ? ራሴ በአንድ ፒሲ ጊልዶም አድርጌ በቅርብ ቀን በ30 ሰከንድ ውስጥ ዘፈን ሰርቼ እዚሁ ያሳያችኋለሁ። በነገራችን እየተማርኩ ነው ልላችሁ ነው እየተማርኩ። በቅርብ ወደ ላስ ቬጋስ በመሄድ ትልቅ ኢቨንት ላይ ተሳተፋለህ የተባለ እውነት ነው? እኛ ያሸነፍነው ተወዳዳሪዎች
ፕሮጀክታችን አሜሪካ ውስጥ ላስ ቬጋስ ሪኢንቨንት የሚባል የአማዞን ማለት ነው እንትን አለ ኮንፈረንስ ሰሚት እና እዛ ላይ ይታያል። በአለም ትልቁ ነው 60,000 ዲቨሎፐሮች እንትን የሚሳተፉበት ፕሮግራም ነው እና እዛ ላይ ፕሬዘንት ይደረጋል። ስለዚህ እዛም ኢትዮጵያን ወክለህ ትሄዳለህ። በዚህ ሽልማት አሁን አማዞን ሸልመዋል አንተ። እንዲህ አይነት ጭንቅላት ያላቸውን ሰዎች ደግሞ ብዙ ጊዜ ያደጉት ሀገራት የመሰብሰብ ባህሪ ያላቸው ጥሪዎች አልቀረቡልህም? በጣም ብዙ ጥሪዎች ቀርቦልኛል። በጣም ብዙ። እንደ አትሌቶቻችን የዜግነት ነው ወይስ ናኛ ጋር ስራ? በቃ የእድል ነው አላ የስራን በለው የትምህርትን በለው ኢንቨስትመንት ምናምን ከውጪ ብዙ እድሎች አሉ እንትን አፕሮች ያደርጋሉ። አሁን ያለውን ትውልድ እያየው ነው። ብዙ ጊዜ ቁጭ ብሎ ላፕቶፕና ክሮምቡክ ምናምን ላይ ነው። ይህን ትመክራለህ? መጪው ዘመን የሚያዋጣው እሱ ነው። እንግዲህ መደበኛው የማይጽፉ ልጆች ሁሉ እኮ አጋጥሞኛል። አሁን የሆነ ትምህርት ቤት ደብተርና መጽሐፍና እስክሪብቶ ምናምን የላቸውም። ሁሉ ነገር እንትን ላይ ነው እና መጪው ዘመን ዲጂታል ነው በሚል እንደዛ እያስተማሯቸው ነው። እኔ የምደግፈው እንደሆነ ታውቃለህ እንትን ነው ራሳችን ኦግመንት ማድረግ ማሳደግ በኤአይን ተጠቅሞ ኤአይን ለቺት ለማድረግ የሚጠቀሙበት ከሆነ ተማሪዎች አእምሯቸው ሽሪንክ እያደረገ እየጠበበ ነው የሚሄደው። ፕራክቲስ ካላረከው ልክ መስልህን ጡንቻን እንደሚጠፋው ሁሉ አእምሮም እንደዛ ነው። ሶ ከተጠቀምክበት ኤአዩ ያሳድጋል፣ ካልተጠቀምክበት ወደ ታች እንትን ይላል። ስለዚህ የምደግፈው ጥሩ ነገር ለመስራትና ለማሰብ ይጠቀሙበት ኤአዩን ነው እንጂ ቺት ለማድረግ ምናምን አይደለም። ፒሲ ላይ ምናምን እንደምታሳትፈው ምናምን ነገር የግል ህይወት እንዴት ነው? የግል ህይወት ወጣትና አሪፍ ነው። ለምሳሌ ምን ሱስ አለ? ምንም አይነት ሱስ የለብኝም። ኮዲንግ ብቻ? ኮዲንግ ሱሴ ነው። ኮዲንግ ነገር ነው ኮዲንግ እንጂ እንዲህ ነገር የለው። ምንም የወጣቶች ሱሶች አሉ ብዙ ምን ሰማች። እኔ እንደነገርኩ ከድሮ ጀምሬ ከ14 ዓመት ስለሆነ ኮድ ማድረግ የጀመርኩት ኦብሰስድ ነኝ እዚህ ላይ ነገር ላይ በቀን 10 ሰዓት 15 ሰዓት ብቀመጥበት ምንም አይሰለችኝም። ስለዚህ ሌላ አይነት እንትን አያስፈልገኝም። ምን ያስደስታል? ከሙዚቃ ፕሌሊስት ውስጥ ያለ ዘፈን የድሮዎቹ ይመቹኛል በብዛት። የነ ቴዎድሮስ የድሮዎቹ ቴዎድሮስ ታደሰ እነማሙ ግዴላችሁም የእኚህ ሰውዬ ትልቅ ሰውዬ ናቸው። ኮዲንግ አልክ እንጂ ምክንያቱም አሁን እኔ ለምሳሌ እዛ ጋር ቁጭ ብዬ ራሴን ሳልኩትና አንተ በነበርክበት ሰዓት ላይ ብዙ የሚያስቸግሩ ነገሮች ነበሩ። ብዙ ወጣቶችን የሚያስቸግራቸዋል ብዬ አስባለሁ። እሱ እንዴት ነው ተሸወደው? የሆነ ነገር ራስህን ለሆነ ነገር ስትሰጥ ማለት ነው ሌላ ነገር እንትን ዲስትራክት ያደርገኝ ማስተናከል። እኔ ደግሞ ለዚህ ለቴክኖሎጂ ራስ ሰጥቻለሁ። ስለዚህ ሌላ ተራው ነገር አያሳስበኝም፣ አያስተናክለኝም፣ ሊያስተናክለኝም አይችልም ወደፊት። ስለዚህ በዚሁ ተከታታይ እንደውም የራሴ ኤአይ ሶሉሽኖችን ዴቨሎፕ አደርጋለሁ። ይሄን ነገር ሰዎች ከእንደዚህ አይነት ነገር እንዲወጡ። 24 ዓመት ነው መቼም ከ18 ዓመት በኋላ አንድ ሰው ለአቅመ አዳም ደረሰ ይባላል። ካሁን በፊት ያሳለፍከው የፍቅር ህይወት አለ? ኤአይ ነው ወይስ? ኤአይ አይደለም ሰው ነው። አሁንም አለ? አሁን ስራ ላይ ነኝ። ስለዚህ አይተኸው የሆነ ወቅት ላይ የሆነ ቦታ ከደረስክ በኋላ ለዛ ጉዳይ ብመለስበት ይሻላል ብለህ ዘጋኸው? ያ ጀስት ፎከስ ማድረግ አለብህ። የሆነ ነገር ላይ ፎከስ ታደርግ ዲስትራክሽን ብታስወግድ ይመረጣል። ምክንያቱም አሁን ዘመኑ የሚቀጥለው ራሱ የሆነ ነገር በቃ ከቴክኖሎጂ ጋር በተገናኘ ራሱ ቴክኖሎጂ ላይ ያለውን ነገር አፍቀረው የማያገቡ ሁሉ ሰዎች የሚፈጠሩበት ዘመን ይመጣል ይላል። ይሄ ዲስቶፒያን ይባላል። አልደግፎም። ይሄ በጣም ኔጌቲቭ የሆነ የኤአይ እንትን ነው። ሰዎች ከኤአይ ጋር ፍቅር ይዛቸዋል ምናምን ከኤአይ ቻትቦት ጋር ምናምን ይሄ ነገር መደገፍ የለበትም። በተለይ አሁን ጃፓን ፖፑሌሽን እንትኑ በጣም እየወረደ ነው እና እነሱ ናቸው እየተጠቁ ያሉት። ደግሞ እነዚህ በጣም ያደጉ ሀገራት ለዚህ ተጠቂ ናቸው። አፍሪካ ውስጥ ይሄ ነገር አያሳስብም ለመቶ ዓመት። ስለዚህ አልደግፈውም። አዎ አልደግፈውም። ስላንተ ስሰማ ወደ 6 ድርጅቶችን ከፍተሃል። ስታርታፕ ድርጅት አትበለው ስታርታፕ አለ። ስታርታፕ ካፒታል አሁን ምን ያህል ነው ሊባል ይችላል? ካፒታል ሆቴል ነው ብለህ እንዳትመን። ካፒታል ሆቴል ነው ማቆሊ 6 ድርጅት ሲባል እንደው የሆነ ይፈልጋል ብዬ አስባለሁ። ስታርታፕ ነው። ኢንቨስትመንት ይፈልጋል። ግን እኔ ላይክ ስታርታፕ ስለ አሁን የሆነ ፕሮጀክት ጀመርካ ከዛ ላውንች አረከው
ከዛ ዩዘሮች ምናምን ሊኖሩ 50 ዩዘርም ሊኖሩ ይችላል። ከዛ የማይሆን ነገር ከሆነ ልዘጋው ይችላል ወዲያው ማለት ነው። አሁን ለሱ እንደዚህ አይነት ነገር ለመልቀቅ ምንም አይነት በጀት አይጠይቅም። ሶ ያን ያህል በጀት አይጠይቅም። እኔ መጀመሪያ እንትን የጀመርኩት 17 ዓመቴ ላይ ነው የለቀኩት ማለት ነው። የኔኔታ.com ይባል ተማሪዎች ጥያቄና እንዲጠይቁና መልስ እንዲያገኙ ምናምን የሚያደርግ ነገር እሱ በ600 ብር ተበድሬ እንትን ያልኩት። ኮምፒውተርም አልነበረኝም። የኢትዮጵያ 600 ብር። እሺ ኮምፒውተርም አልነበረኝም፣ ኢንተርኔትም አልነበረኝም። ግን ጀስት ሁሉም ነገር ተበዳድሬ ነው እንትን ያልኩት። ያ አሁን ብዙ ጊዜ ቴክኖሎጂ ሲባል ብዙ ወጣቶች ባንተ እድሜ ቲክቶክ ላይ ወይ ደግሞ ወይ ፍራንክ ያመጣ አንዳንዱ ወይ ደግሞ ፍራንክ ቢያመጣ ህገ ወጥ በሆነ መንገድ ወይ ክብርን ትሸጣለህ ወይ መጥፎ ነገር ታደርጋለህ ወይ ቤተሰብህንም ታስወቅሳለህ የሆነ ነገህንም ታበላሻለህ። አንታውን በቀን ምን ያህል አሁን ለምሳሌ ሶሻል ሚዲያ ላይ ታጠፋለህ? ሶሻል ሚዲያ ምንም አላጠፋም። ሶሻል ሚዲያ ዩቲዩብ አለው አንዳንዴ ጀስት ራሴን ሪከርድ ለማድረግ የሲኢኦ እንትኖችን ኢንተርቪዎችን አለው። ሙዚቃ እንዳልኩ ሙዚቃን ማዳመጥ በቃ ቲክቶክ ነው። ከዛው እጪ የለም እንደዚህ አይነት ነገር ካንሰር ነው አላይ እንደዛ። አይገርምም? ካንሰር ነው የሚለው ተቀበልከው? አይ የሚጠቀሙበት ሰዎች አሉ። የዛኑ ያህል ደግሞ ጊዜያቸውን የሚበሉ ጊዜያቸውን እንዲበላ የሚያደርጉ ሰዎች አሉና ከዛ ተነስታ ተቀም የለውም ሳይሆን ያልኩ ያለው ያው አንተ ካልገኛ አንፃር እንደዚህ ቁጭ ቀን ሙሉ ካንሰር ነው፣ ምን ጥያቄ የለውም። በቃ ሳይንሱም ያረጋግጠው ነገር ፈጠራንም ይገድባል የሚሉ ሰዎች አሉ። አእምሮውን ሽሪንክ ያደርገዋል፣ ደደብ ያደርጋል። ውይ ይሄ ልጅነት ፎቶ ነው። ቤተሰቦችህ በሙያ ላይ ነው ያሉት? አካውንታንት ማዘሪ አካውንታንት ፋዘሪ። አሁን አንዳንድ ቤተሰብ እኮ ልጅ ተመርቆ ምናምን በቃ ፎቶ ተነስቶ ግድግዳ ላይ ይላል እና አንተ ደግሞ ቅድም እንዳልከው አቋርጠው ወጥተው ወደዚህ ውስጥ ገብተሃል። የቤተሰቦችህ እንዲህ አይነት ጥያቄ ካለ ወደፊት ያቋረጥከውን ትምህርት ቀጥለህ ያሰብከውን ለማሳካት ታስባለህ ወይንስ በልጅነት የተነሳውን ይሄን ፎቶ እያያችሁ በዚህ ተጽናኑ ትላለህ? በዚህ ተጽናኑ ምለው አረፋ ኧረ እባክህ እንደው እባክህ ጠይቀው ስለተባልኩ ነው። አይ እንደዛ አይነት እንትን የለኝም፣ ሐሳብ የለኝም። ግን የሆነ ለፈን እንትን ምለው ነገር ሊኖር ይችላል፣ መማረው ነገር ጀስት ለፈን። ኧረ ለፈን የሚማር ሰው አለ? ለፈን ተጀመረ? እኔ ለፈን የማውቀው ሰው ሲዝናና ነው። ቀድም ያልኩ ነገር ኤአይ ከመጣ ለፈን ነው መማር ያለብሽ። ሌላ ዓለም ሆኗል። እንዴ በጊዜም ፕሮግራም ማቆም አለብኝ። እናንተ እንዴት ነው ለፈን ተማሩ? ለማንኛውም እንግዲህ በቅርቡ አማዞን AWS ዓለም አቀፍ ቴክኖሎጂ ውድድር ላይ አሸናፊ ሆኗል። ወጣት ናትናኤል ጌጤ ነው። የሰይፉ በኢቢኤስ እንግዳ ነበር። እንዴት ነው? ያለ ኢንተርኔት የሚሰራ ኤአይ በኤአይ የሚታገዝ ለልጆች ለወጣቶች ትምህርትና ጥናትን የሚያግዝ ነው የተባለለት። ብዙዎች አመስግነዋል፣ ሰዎችም ተቀባብለዋል። የሰውን አድናቆት እንዴት አገኘው? በጣም ኦቨርዌልሚንግ በጣም የበዛ ነበር። ቫይራል ነበረ ብዙ ጊዜ እንትኑ ብዙ ሊንክድኢን ላይ ምናምን እና ያ ደስ ይል ነበር። የሆነ የኮሚኒቲ ቮቲንግ የሚባል በቮት ነበረ 1400 ሰው ቮት አድርጎልኝ ነበር በ6 ቀን ውስጥ። ኢትዮጵያውያን ናቸው ወይስ ከሌላ? ኢትዮጵያውያን። ስለዚህ አመስገናቸው። ያ በጣም አመሰግናለሁ። እስኪ እጅ ላይ ንቅሳት አይቻለሁና ኮዲንግ ነው በለው። አዎ ኮዲንግ ነው። አክቹሊ ምንድን ነው? እስኪ ይሄ ቤዝድ ይላል። እሺ ቤዝድ መጀመሪያ እንትን ያልኩት ኢንኮርፖሬት ያደረኩት አሜሪካ ቤዝድ ኢንኮርፖሬት። አሜሪካም ድርጅት አለ? አሁን የለም፣ በፊት ነው በ19 ዓመት ይሁን 19 ዓመቱ አሜሪካን ሀገር ንግድ ፈቃድ አውጥቶ ኩባንያ የመሰረተ ልጅ እኮ ነው። በእናታችሁ እኔ እኮ ስለዚህ ኩባንያ በከፈትክ ቁጥር ልትነቀስ ነው ወይስ ይሄ መጀመሪያ ብቻ ስለሆነ ነው? የመጀመሪያ ስለሆነ ብቻ ሳይሆን እንትን ነው አላ ስፔሻል የመጀመሪያ መሆኑ ስፔሻል ያደርገዋል። ስለዚህ ልብ ውስጥ አይጠፋም ያ ነገር።
ከመጨረሻው ለዚህ ነው የባንዱ የጊታሪስቱ የመጀመሪያውን ፍቅረኛ ስም ነው ደረቱ ላይ ተነቀሰ። የሁለታችሁ ልዩነት እንግዲህ እሱን በልዩነት ውስጥ ያለ አንድነት ይባላል። ናትናኤል እንግዲህ ወደፊት ትልቅ ደረጃ ላይ ደርሶ ለማየት ያብቃን። በቅርቡም ቬጋስ ላይ ይሄዳል። ዓለም አቀፍ ኩባንያዎች ጥሪ እያቀረቡለት ነው። ራሱን በራሱ ነው ያስተማረው። በቀጣይ ኢትዮጵያም በዓለም አቀፍ ደረጃ ተወዳዳሪ እንድትሆን እንዲህ አይነት ወጣቶች በብዛት ያስፈልጉናል። የኛ የአናሎጉ ዘመን እያበቃ የዲጂታሉ ዘመን እየመጣ ነውና ናቲን ይቅና በሉት። ከመልእክቶች በኋላ እንመለሳለን።